ሰላም ሰላም እንዴት ናችሁ ውድ የቻናሌ ቤተሰቦች። በዚህ ቪዲዮ በሲስኮ ፓኬት ትሬሰር ሁለት ራውተር እና ሁለት ስዊች በመጠቀም ሁለት ኢንድ ዲቫይሶች እርስ በርሳቸው ኮሙኒኬት እንዲያደርጉ እንዴት አድርገን ኮንፊገር ማድረግ እንደምንችል የማሳያችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ አዳዲስና ጠቃሚ የቴክኖሎጂ ትምህርቶችን ያገኙ። እነዚህ ኢንድ ዲቫይሶችን ለማግኘት ለምሳሌ ራውተርን ለማግኘት ኔትወርክ ዲቫይስ ላይ አንዴ ክሊክ ታደርጋላችሁ። ክሊክ ስታደርጉት እዚህ ጋር የተለያዩ ራውተሮችን ሊስት ያደርግላችኋል። 1941 ራውተር ትመርጣላችሁ። ስዊች ለማግኘት እዚህ ጋር ስዊችስ ላይ አንዴ ክሊክ ታደርጋላችሁ። ዘን 2960 ሞዴል ስዊች ትመርጣላችሁ። ፒሲ ለማግኘት ኢንድ ዲቫይስ ላይ ትገባላችሁ። ኢንድ ዲቫይስ ላይ ስትገቡት እዚህ ጋር ኢንድ ዲቫይሶችን ሊስት ያደርግላችኋል። ዲቫይሶችን ከመረጣችሁ በኋላ ሪኔም ታደርጋላችሁ። እዚህ ጋር ስም እንሰጣችኋለን ለእያንዳንዱ ዲቫይስ። ለምሳሌ ይሄኛው ስዊች 1 ነው። ሁለት ስዊቾች ስላሉ ለኮንፊግሬሽን እንዲመቸን ሪኔም እናደርጋለን። SW1 ስዊች 1፣ ይሄኛውን ስዊች 2 እንላለን። ስዊች 2 SW2። እዚህ ጋር ይሄኛውን ራውተር R1፣ ይሄኛውን R2 እንላለን። ዘን እዚህ ጋር PC1 PC2 ስም ከሰጠን በኋላ ዲቫይሶችን በኔትወርክ ኬብል ኮኔክት ማድረግ ይኖርብናል። ኬብል ለማግኘት እዚህ ጋር ኮኔክሽንስ ላይ አንዴ ክሊክ ታደርጋላችሁ። ዘን የተለያዩ ኬብሎችን እዚህ ጋር ሊስት ያደርግላችኋል። ለምሳሌ ይሄኛውን ስዊች ከዚህ ራውተር ጋር ለማገናኘት ሁለቱ ዲቫይሶች የተለያዩ ዲቫይሶች ስለሆኑ ስትሬት ስሩ ኬብል እንጠቀማለን ማለት ነው። እዚህ ሶስተኛው ላይ መተን ክሊክ እናደርጋለን። ዘን ስዊቹ ላይ አንዴ ክሊክ በማድረግ ፖርት እንመርጣለን። ፋስት ኢንተርኔት 0/1 ወደ ራውተሩ ጋር እንሄዳለን። ራውተሩ ላይ ክሊክ በማድረግ ጊጋባይት ኢንተርኔት 0/0 እንመርጣለን። ዘን ይሄኛው ስዊች ከዚህ ራውተር ጋር ሰክሰስፉሊ ኮኔክትድ ሆኗል ማለት ነው። ይሄኛውን ራውተር ከዚህኛው ራውተር ጋር ለማገናኘት ሁለቱ ተመሳሳይ ዲቫይሶች ስለሆኑ ክሮስኦቨር ኬብል እንጠቀማለን ማለት ነው። አራተኛው ላይ መጣችሁ እዚህ ጋር አንድ ጊዜ ክሊክ ታደርጋላችሁ። ከዛ ራውተሩ ላይ ክሊክ በማድረግ ፖርት ትመርጣላችሁ። ዘን ወደ ሁለተኛው ራውተር እንሄዳለን። ዘን ጊጋባይት ኢንተርኔት 0/0። ከዛ ይሄኛውን ራውተር ከዚህኛው ስዊች ጋር በስትሬት ስሩ ኬብል እናገናኛለን። ፋስት ኢንተርኔት 0/1። ዘን አሁን ፒሲዎች ይቀራሉ። ፒሲ ከስዊች ጋር ለማገናኘት ሁለቱ የተለያዩ ዲቫይሶች ስለሆኑ ስትሬት ስሩ ኬብል እንጠቀማለን። ይሄኛውን ፒሲ በተመሳሳይ ከዚህኛው ስዊች ጋር እናገናኛለን። አሁን ለፒሲዎች አይፒ አድሬስ አሳይን እናደርጋለን። ለዚህኛው ፒሲ ከዚህኛው ኔትወርክ እንሰጣለን። ለምሳሌ ይሄኛው የራውተሩ ጊጋባይት ይሄኛው ፖርት ጊጋባይት ኢንተርኔት 0/0 ከዚህኛው ኔትወርክ ዲፎልት ጌትዌይ እንሰጣለን። 20.1 ዲፎልት ጌትዌይ ይሆናል። 20.1 ዲፎልት ጌትዌይ ይሆናል። 20.2 ጀምረን አሳይን ማድረግ እንችላለን ማለት ነው። 192 168 20.2 ዴስክቶፕ ላይ እንገባለን። ዘን IP ኮንፊግሬሽን 192.168.20.2 ሰብኔት ማስክ በዲፎልት ይሰጣል። 192 ዲፎልት ጌትዌይ እንሰጣለን። 168.20.1 ኦኬ። ዘን ለዚህኛው ፒሲ እንሰጣለን ከዚህኛው ኔትወርክ IP ኮንፊግሬሽን 192.168.10.2 ዲፎልት ጌትዌይ 192.168
5.10.1 ይሆናል ማለት ነው። አሁን ራውተር 1 ላይ በመግባት ኢንተርፌሶችን ኮንፊገር እናደርጋለን። ይሄኛውን ኢንተርፌስ ጊጋባይት ኢተርኔት 0/ ከዚህኛው ኔትወርክ ኮንፊገር እናደርጋለን። ይሄኛውን ኢንተርፌስ ጊጋባይት ኢተርኔት 0/1 በዚህኛው ኔትወርክ ኮንፊገር እናደርጋለን ማለት ነው። ሶ ራውተሩ ላይ አንድ ጊዜ ክሊክ እናደርጋለን። then CLI or command line ኢንተርፌስ ላይ እንገባለን። ከዛ እዚህ ጋር ኖ ብላችሁ ትጀምራላችሁ። then ኢንተር enable ኮንፍቲ ኮንፊገር ተርሚናል ማለት ነው። then ለራውተሩ ስም እንሰጣለን። host name R1 ብለን ኔም እንሰጣለን። then ኢንተርፌስ ጊጋባይት ኢተርኔት 0/0 IP አድሬስ 92.168.20.1 ሰብኔት ማስክ 255 ክላስ ኤ ኔትወርክ ክላስ ሲ ኔትወርክ ስለሆነ 0 እንሰጣለን። ዘን ኖ ሻት ዳውን የመጀመሪያውን ኢንተርፌስ ጨርሰናል ማለት ነው። እንደምትመለከቱት ዳውን የነበረው ኢንተርፌስ አፕ ሆኗል ማለት ነው። አሁን እቺኛውን ኢንተርፌስ ኮንፊገር እናደርጋለን በዚህኛው IP አድሬስ ይሄኛውን ኢንተርፌስ ኮንፊገር እናደርጋለን። int gigabyte ethernet 0/1 IP አድሬስ 192.168.5.1 ሰብኔት ማስክ ክላስ ሲ ኔትወርክ ስለሆነ 255.255.0 ዘን ኖ ሻት ኮንፊግሬሽኑን ሴቭ ለማድረግ ኮፒ running configuration to startup configuration ሴቭ ሆኗል ማለት ነው። በዚህኛው ራውተር 1 ላይ ኮንፊግሬሽን ጨርሰናል። አሁን ወደ ራውተር 2 እንሄዳለን። ራውተር 2 ይሄኛውን ኢንተርፌስ በዚህኛው ኔትወርክ ኮንፊገር እናደርጋለን። እቺኛውን ኢንተርፌስ በዚህኛው ኔትወርክ ኮንፊገር እናደርጋለን። ሶ ራውተሩ ላይ ክሊክ እናደርጋለን። ኮማንድ ላይን ኢንተርፌስ ላይ እንገባለን። ዘን ኖ ብለን እንጀምራለን። enable conft host name R2 ኢንተርፌስ ጊጋባይት ኢተርኔት 0/0 IP አድሬስ 192.168.5.2 55 subnet mask 55.5.0 then no shots ይሄኛውን ኢንተርፌስ ጨርሰናል። ሶ ይሄኛው ይቀራል ማለት ነው። ጊጋባይት ኢተርኔት 0/1 በዚህኛው ኔትወርክ ኮንፊገር እናደርጋለን በዚህኛው IP አድሬስ። ኦኬ ኢንተርፌስ ጊጋባይት ኢተርኔት 0/1 IP አድሬስ 192.168.10.1 and 255.255.255.0 then no shutdown ጨርሰናል ማለት ነው። ኮንፊግሬሽኑን ሴቭ እናደርጋለን። ኮፒ running configuration to startup configuration ሴቭ ሆኗል። ሶ እዚህኛው ፒሲ ላይ ሆነን ይሄኛው ፒሲ ፒንግ ማድረግ እንችላለን። IP አድሬስ ስንት ነው? 192.168.10.2 እዚህኛው ፒሲ ላይ ሆነን ኮንፊገር እናደርጋለን። ሶ ፒሲ ላይ አንድ ክሊክ ታደርጋላችሁ። ከዛ ኮማንድ ፍሮንት ላይ እንገባለን። ዘን ፒንግ 192.168.10.2 ዴስቲኔሽን ሆስት አንሪቸብል እያለ ነው ማለት ነው።
ፓኬት ሴንት ፎር ሪሲቭድ 0 ሎስት 4። ስለዚህ ራውቲንግ ፕሮቶኮል RIP በመጠቀም ራውተሮች ላይ ኮንፊግሬሽን እንሰራለን ማለት ነው። እዚህኛው ራውተር ላይ ሆነን ራውተር 1 ላይ ሆነን የራውተር 2 ይሄኛውን ኔትወርክ የዚህኛውን ኢንተርፌስ ኔትወርክ እንጠራለን ማለት ነው። ስለዚህ ራውተር 1 ላይ አንድ ጊዜ ክሊክ ታደርጋላችሁ። ከዛ ራውተር ኮንፊገር ተርሚናል ራውተር RIP እንጠቀማለን። ዘን ራውት IP ራውት ይሄኛውን ኔትወርክ እንጽፋለን። ይሄኛውን ኔትወርክ በዚህኛው ኢንተርፌስ አድርገን እንጽፋለን ማለት ነው። ኦኬ IP ራውት 192.68.10.0 ዘን ሳብኔት ማስክ 255.255.255.0 እዚህኛው ኢንተርፌስ ይወጣል ማለት ነው። 192.168.5.2 192.168.5.2 አንደኛውን ራውተር ጨርሰናል። ወደ ሁለተኛው እናልፋለን። ራውተር 2 ይሄኛውን ኔትወርክ IP ራውት ይሄኛውን ኔትወርክ እንጠራለን ማለት ነው። በዚህኛው ኢንተርፌስ ኮንፊቲ ራውተር RIP IP ራውት 192.168.20.0 255.265.125.0 በየትኛው ኢንተርፌስ አድርጎ ነው የሚመጣው? እችኛውን ኢንተርፌስ 192.168.5.1 ኢንተርፌሷን እዚህ ጋር ትጽፋላችሁ። 192.168.5.1 አሁን ቼክ ማድረግ እንችላለን። እዚህኛው PC ላይ ሆነን እችኛውን ፒንግ እናደርጋለን። PC 1 ላይ ሆነን PC 2 ፒንግ እናደርጋለን። ፒንግ 192.168.10.2 ሪፕላይ እያደረገ ነው ማለት ነው። ሰክሰስፉሊ እየመለሰ ነው። እንደምትመለከቱት ሰርቷል። አሁን ሜሴጅ ልከን ቴስት ማድረግ እንችላለን። ከPC 1 ወደ PC 2 እንደምትመለከቱት ከPC ሶርስ PC 1 ዴስቲኔሽን PC 2 ሰክሰስፉሊ ደርሷል ማለት ነው። ከPC 2 ወደ PC 1ም ቼክ ማድረግ እንችላለን። ሰክሰስፉሊ ሰርቷል ማለት ነው። እንግዲህ በዚህ ወይ ሁለት ራውተሮች እና ሁለት ስዊቾችን ኮንፊገር በማድረግ እንደ ዲቫይሶች እርስ በርሳቸው ኮሙኒኬት እንዲያደርጉ ማድረግ ትችላላችሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ቦታ ሁሉ መልካም ቆይታ